ይቅርታ ቢሉል ግን እሷ ሳትሆን እኔ ያጠፉት። አንተ ልክስክስ ባለጌ፣ ለይህም ልሰማህም ስለማልፈልግ ክፍሉን ለቀህ ውጣ። እሺ በቃ እሷን አትናገራት። ምንድን ነው ያልከው? በጣም ጸጥቶኛል። ይቅርታ አድርጊ። እኔ ጭራሽ ሳይት አድርጎ ሴዲ በቃ ቢተኝነት ምን ነው ማድረግ ያለብኝ ነገር እኮ አድርገሃል። ገባኝ መሲ፣ ወድጄሻለሁ፣ አስቀይሜሻለሁ። ግን እባክሽ ይቅርታ አድርጊልኝ። ቆይ ይቅርታ ብለኝ አለ መስ እባክሽ። ደግሞ ቆይ እኔ ያለ አንቺ ማጣልኝና ነው የምትጨክኝብኝ። እና ምን ማለት ነው እንደዚህ ቀጥተኛ ማንም ሌላስ ምን ማለት ነው? እኔ እንደዛ አስቤ አይደለም። በቃ መሲ፣ እውነቴን ነው የምልሽ። ሰይጣን ተሳስቶ ሰይጣን ተሳስቶ አንተ ነሽ። እሱ ተርጎት ያሳስታል። ምንም ቢሆንሽ ነገር የኔ ጥፋት ነው። ይቅርታ በጣም ቀቅለ ብለው። እሺ አዶናይ እና ቤሎን ኃይለኛ ድብድብ ተደባደቡ በኑኑያት ምክንያት። ኑኑያትን እንግዲህ እንደሚታወቀው ሁለቱም ያፈቅሯታል። አሁን ላይ እንግዲህ ቤሎን ደግሞ ከአዶናይ ጋር ሲያያት ደሙ ፈልቶ ነበረ። ለምንድን ነው ሁለታችሁ ክፍል ዘግታችሁ የምታወሩት ብሎ እንግዲህ አፍጦባቸዋል ማለት ነው። መጨረሻም ላይ እንግዲህ ለጸብ ጋብዛቸዋል ማለት ነው። ሁለቱ ክፍል ዘግተው በማውራታቸው ምንድን ነው ፍላጎት ረስቻለሁ፣ የመርሳት ችግር አጋጥሞኛል እያልክ የምትጃጃለውን ነገር ብታቆም ይሻልሃል እና እሷ ፊት ብሰጥ ኑሮ እስከዛሬ ድረስ የራስ ታደርግ ነበረ። ነገር ግን አይደለም እሷን የራስ ልታደርግ ቃና ብለ እንዳታያት ካሁን በኋላ እንድትገናኙ አልፈልግም ሲል እንግዲህ በዛ ላይ ደግሞ በጣም ተናዶ ነበረ ማለት ነው ቤሎን። እንግዲህ ያው ለጸብም የተነሳው እሱ ነው። አዶናይን ሲጋጠም እንግዲህ አዶናይም የቀላል ሰው አይደለም። እንግዲህ ሁለቱን ማገላገል በጣም ከባድ ነበር። የምር እኔ ድራማ ራሱ አልመሰለም፣ የእውነት የተጣሉ ነው የሚመስለው ማለት ነው። የቤሎን አክስት ተብላ የመጣችው እንግዲህ የቤሎን አፍቃሪ ነች። ነገር ግን ፍቅሯን አልገለጸችለትም ማለት ነው። እንደዛ ሲደባደቡ መገላገል እስከሚያቅታት ድረስ በጣም እየለፋች ነበረ። በነገራችን ላይ ጀግና ናት ማለት ነው። ኑኑያትም እንግዲህ ብቻዋን አልቻለችም፣ ድረሱልኝ በማለት የድረሱልኝ ጥሪ ስታደርግላቸው እሷ ነበረች ቀድማ የደረሰችው። ለማገላገልም በጣም ለፍታ ነበረ። ነገር ግን የዛሬው ጸብ በጣም የተለየ ነው። ኑኑያት የስራሽን ስጥሽ፣ ሁለታቸውን እኮ አፋጀሽ። ወንድ ልጅ እንግዲህ በሚስትና በእርስት ሲመጡበት አይወድም ይባላል። ሁለቱም ምንድን ነው አንተ ቤሎን ጓደኛ ወይ ደግሞ ፍቅረኛ መያዝ ብርቅ ነው እንዴ ብሎታል ማለት ነው። ይሄኛውም ስሜታዊ ነው የሆነው፣ ያኛውም እንደዛው በዛው ልክ እንግዲህ በጣም ተበሳጭቶ ተናዶ ስለነበረ በዛ ላይ ደግሞ ቤሎን አክስቴ ናት ብሎ ያመጣት በጣም ግራ ተጋብታለች። የማን ፍቅረኛ ናት ማናት እሷ የሚለው ነገር ጥያቄ ሆኖባት ነበረ። አዶናይ ከወጣ በኋላ እንግዲህ ቤሎንን አፋጣ ጠይቋለች። ማን ነው በማን ነው የምትጣሉት ብላ ስትጠይቀው እሱ ቀይሶ ነበረ የነገረው። ነገር ግን እሱ ደግሞ ኑኑያትን በጣም እንደሚወዳትና እንደሚያፈቅራት ያውቃል። ነገር ግን አክስቱ ናት ብሎ ያመጣት የበፊት ጓደኛው እንግዲህ ያው አብሮ ተምረው አብሮ ነው ያደጉት። እሷ ደግሞ ከልጅነቷ ጀምራ እሱን ታፈቅር ነበረ። ነገር ግን ፍቅሯን አልገለጸችለትም። እሱ ደግሞ በእህት መልኩ ነው የሚያያት። ነገር ግን ለምንድን ነው አሁን ላይ ከኑኑያት ጋር መሆኑን ለእሷ የደበቃት? እዛ ቤት ውስጥ እንግዲህ አንድ ላይ ሆኖ ሄለንን ለማሸነፍ እንደሚጥሩ አድርጎ ነው እንግዲህ ቤት ውስጥ ያመጣት አጋዥ አድርጎ ማለት ነው። ተጋግዘው ይህንን ፈተናም ይህንን ጊዜም እንደሚያልፉ በጣም እርግጠኛ ሆና እሱም ደግሞ እርግጠኛ ሆኖ ነበር አብሮ መስራትን የጀመሩ። አሁን ላይ ግን ፍቅረኛው ማነች እና ደግሞ ለምንድን ነው ማስመሰል ያስፈለገው? ለስምህም ለዝናህም እኮ ጥሩ አይደለም ብለዋለች ማለት ነው። እሱም እንግዲህ አሁን ላይ አዶናይ እያስመሰለ ነው ያለው ረስቻለሁ በሚል ምክንያት እና ደግሞ እሱ እንዲተዋትና እንዲሁም እንዳይከታተላት እንዳያስቸግራት ብዬ ነው ያው የውሸት ድራማ ከእሷ ጋር ፍቅረኛ ሞች እንደሆነን አክት እያደረግን ያለ ነው ብሏታል። ነገር ግን እሷ ደግሞ ለምን ይሄ ማድረግ አስፈለገ ብለው እንግዲህ ለምክርም በቅታለች ማለት ነው። ብዙ ጊዜ እንግዲህ ሁለቱ
የሁለቱን ቅርብርቦሽ አልወደደችም። አዶናይ ያመጣት ልጅ ማለት ነው። እንግዲህ አሁን ላይ በጣም ከባድ ሁኔታ ውስጥ ነው ያሉት። መጨረሻቸውስ ምን ይሆን? ሌላኛውና ዋነኛው ነገር እንግዲህ ቴዲ አሁን ላይ መሲን እያስመሰለባት እንግዲህ ለመታረቅ እየሞከረ ነው ያለው። ምን አስቦ ነው? እናም ደግሞ እያስመሰለ መሆኑን አውቃለሁ፣ ነገር ግን እሰራልሃለሁ፣ እውነት እጥፍ አድርጌ ነው መመልስልህ፣ አስመሳይ ነህ ብላ ይቅርታውን አልተቀበለችም ማለት ነው። እውነት ሴጣን አሳስቶኝ ነው ሲላት አንተን እንጂ ሴጣንን የምታሳስተው በፍጹም ሴጣን አንተን ሊያሳስት አይችልም፣ አስመሳይ። እኔ እንደውም በጣም ተጸጽቻለሁ። ቤተሰቦቼ ሲመክሩኝና ሲገስጹኝ የነበረውን ሰምቼ ቢሆን ኑሮ ዛሬ ላይ ይሄ ሁሉ ነገር ባልደረሰብኝ ነበረ። እንደዛ ስትቀጠቅጠኝ ይሄንን ለምን አላሰብክም? እና ደግሞ እኔ ነበርኩ አይደለ ቤተሰቦችን አስፈቅደ ወይ ደግሞ በመዘጋጃ ተፈራርመን እንድንጋባ የፈለግኩት። አሁን ላይ እንደውም እንድራዘም እፈልጋለሁ ብሏለች። በቁርጠኝነት ተነስታለች መሲ። ይቅርታውንም አልተቀበለችም። በጣም ተጨንቋል ማለት ነው። ነገር ግን የሚጨነቀው እያስመሰለ ነው ማለት ነው። እንግዲህ እንደ ማልቀስም ይሆናል። እሷ ግን እሰራልሃለሁ አንተ እባብ እያለችው ነው ያለችው። እናም ደግሞ አንድ መረጃ ለቤሎን አቃብላለች ማለት ነው። ምክንያቱም ቤሎን ያመጣት አክስቱ ብሎ ሄለንን ቤት ያስተዋወቃት ኤድሹ እንዲሁም ደግሞ መሲንና ኑኑያትን ያስተዋወቃት ልጅ አሁን ላይ እንግዲህ ያው እየተከታተሏትና ፎቶ እያነሱ ቴዲ ብዙ ነገሮችን እንደሚያውቅ ነገር ግን በምስጢር አድርጎ እንደያዘ እንዲሁም ደግሞ ሄለን ናት ፎቶውን እያነሳቻለች እሷ ናት እየተከታተለቻለችው እያለ ሲያስመስል ነበር። ነገር ግን በራሱ ነበር እንደዛ ሲያደርግ የነበረው ማለት ነው። ሌላኛው ነገር እንግዲህ ሄለን ከሀገር ለመውጣት በጣም ብዙ እያቀደችና እያሰበች ነው ያለችው። ነገር ግን ያ ነገር እንዳይሳካላት እያደረገን ያለው ቴዲ በምን መንገድ ህፃናቶቹ ሁለት ቦታ ወይ ሶስት ቦታ ነው ያሉት። ነገር ግን አንዷን አስፈላጊ የተባለችዋን ህፃን እሱ አውጥቶ ደብቋታል ማለት ነው። ምክንያቱም ሄለን ከሀገር እንዳትወጣ እንድትዘገይ እያደረጋት ነው ያለው ማለት ነው። እሷ እንግዲህ እስር ቤት ውስጥ ገብታ ከዛ በኋላ እንደምንም ብላ በብር ከፍላ ወጥታ ከዛ በኋላ ከሀገር ልትወጣ ነበረ ሁሉንም ነገር አስተካክላ። ነገር ግን ሁሉ ነገር ቅድሚያ እጇን ከመስጠቷ በፊት እንዲስተካከልላት ስለምትፈልግ ያ ነገር ደግሞ እንዲበላሽባት አድርጓል ማለት ነው አቶ ቴዲ። ታዲያ ቴዲ ሁሉ ነገር አሁን ላይ እየተሳካለት ነው ያለው። እናም ደግሞ የሆነ ሰው ቤት ውስጥ አግቷል። ያ ሰው ደግሞ አሁን ላይ ማውጣት አለብኝ፣ ቦታ መቀየር አለብኝ እያለ ነው። ማን ሊሆን ይችላል ብላችሁ አሰባችሁ? እውነት የቤሎን አባት ሞቷል፣ የኤልሹ አባት ሞቷል ብላችሁ ታስባላችሁ? ምናልባት እሱም ሊሆን ይችላል እዛ ቤት ውስጥ አግቶ እያሰቃየ ያለው። እንግዲህ ብዙ ጊዜ መሲም ድምፅ ሰምታለች። የበፊቱ የቴዲ እጮኛም እንግዲህ ፍቅረኛ፣ የእሱ ፍቅረኞች ብዙ ናቸው፣ እሷም ሰምታለች። ነገር ግን ምንም የሰማሹ ነገር የለም እያለ እያታለላቸው ነው ያለው ማለት ነው። ግን ጆሮዬ ነው እያሉ ሁሉም እየተጠራጠሩ ነበረ ማለት ነው። እናም ደግሞ በራን ኳክቶ ማን ነው ብላ ስትጠይቅ ዝም ይላል እዛ ውስጥ ያለው ሰው ማለት ነው። ምክንያቱም በፊት ላይ ድምፅ የሚያሰማው ሰው ልክ መሲ እንደዛ በር እያንኳኳች ማን ነው እዚህ ውስጥ ሰው አለ እንዴ ብላ ስትጠይቅ እንደዛው ድምፅ ቢያሰማ ኑሮ ምናልባት ልትጠራጠርና ልታድነው ራሱ ትችል ነበረ ማለት ነው። እንግዲህ ቴዲ ማንን የደበቀው እዛ ቤት ውስጥ አፍኖ እስከ ዛሬ ድረስ ያቆየው ማን ነው ብላችሁ አሰባችሁ? እንግዲህ ይሄ ሰውዬ ከዚህ ቤት ውስጥ መቀየር አለብኝ ብሎ እያሰበና እየተናገረ ነበረ እና እስኪ ግምታችሁን ኮመንት ላይ ያስቀምጡልኝ። እውነትም ደግሞ የኤልሹና የቤሎን አባት ባይሞት በጣም ነው ደስ የሚለው። በህይወት ቢኖርና መጨረሻ ላይ በህይወት መኖሩን እንግዲህ ቤሎን ቢያውቅ በጣም ነው ደስ የሚለው ማለት ነው። እንግዲህ ከዚህ በፊት ሞቷል ተብሎ ተቀብሯል ተብሎ የነበረው ሰው ምናልባት በህይወትም ሊኖር ይችላል። ቴዲ የደበቀው እሱ ነው ወይ ደግሞ ሌላኛው ሰው ይኖራል ብሎ የምንጠራጠረው ሰው ያለ አይመስለኝም። አደራ ድራማ ላይ ማለት ነው። እስኪ እናንተ ማን ሊሆን ይችላል ብላችሁ ገመታችሁ? ኮመንት ሴክሽን ላይ ሀሳብ አስተያየታችሁን ብትጽፉ ደስ ይለኛል ማለት ነው። እኔ ምክንያቱም የገመትኩት የቤሎን አባት ነው ቴዲ አግቶ እዛ ቤት ውስጥ ለረጅም ጊዜ ያኖረው ብዬ ነው የማስበው ማለት ነው። ወይዘሮ ሄለን ደግሞ አሁን ላይ ሳታስበው የሆነ ምስጢር ለቴዲ አውጥታ ነግራለች ማለት ነው። ኤልሹ የቤሎን እህት አለመሆኗን ስታውቅ ወይ ደግሞ
ወንድሟ እንዳልሆነ ስታውቅ በጣም ከባድ ነገር ነው የሚፈጠረው እያለችው ነበረ ማለት ነው። እንዴ ይሄ ነገር ታውቃለች እንዴ የሚል ጥርጣሬ መጥቶበታል ማለት ነው። ምክንያቱም ከዚህ በፊት ለመሲ ቴዲ ሲል የነበረው እኔ ብቻ ነኝ ኤልሹ ልጇ እንዳልሆነች የማውቀው ሌላ ሰው እርሷ ራሷ አታውቅም እያላት ነበረ። ይህንን ነገር ተጠቀሚ ብሎ ወደ ሄለን የላካት ማለት ነው። አሁን ላይ ግን ያው ኑኑያትም አውቃለች ይሄንን ምስጢር ከኛ ቤተሰብ ውጭ መውጣት የለበትም፣ ሌላ ሰው መስማት የለበትም። እህቴ እንደሆነች እንጂ እህቴ እንዳልሆነች ራሴን ማሳመን አልፈልግም። ኤልሹ እህቴ ናት ብሏታል ማለት ነው። ለኑኑያትም በጣም ነው የሚያሳዝነው እውነት ኤልሹ ያንተ እህት አይደለችም እያለች እንግዲህ እሷም ጥያቄ ሆኖባታል ማለት ነው። ወይዘሮ ገነት የመሲ ጉዳይ በጣም አስጨንቋታል ማለት ነው። ምንም ብትሆን ልጄ ናት፣ ልጄ በዚህ ልክ ድምጿን አጥፍታ መቆየት የለባትም፣ የሆነ ችግር ቢፈጠር ነው እንጂ ብላ በጣም ተጨንቃለች። እንግዲህ መኩ በጣም ተናዶባታል ማለት ነው። እናቷም ወደ ቤተ ክርስቲያን እየሄደች እንግዲህ በማታም ጸሎት እያደረገች ትመጣለች እና ለምንድን ነው በዚህ ልክ የምትጨነቂ? አንዴ የእኛን ምክር ሳትሰማ ወጥታለች ከቤታችን። ስለዚህ መንገዱን ጨርቅ ያደርግላት። ለምንድን ነው እናቴ ደግሞ በዚህ ልክ የምትጨነቂው? የእኛን ምክር አልሰማ ብላ ረግጣን የወጣችን ሴት ለምንድን ነው በዚህ ልክ ስሟን በየጊዜው የምትጠሪብኝ? እኔ እንግዲህ ካሁን በኋላ ነግሬሻለሁ፣ ወደ ቤት ብትመለስ እንኳን አናስገባትም እያለ እንግዲህ በጣም ተናዶባታል ማለት ነው። እናም ደግሞ መርጣን የሄደችው ይወደኛል ያፈቅረኛል ብላ ከቤተሰቦቿ አስበልጣ ነው እሱ ጋር የሄደችው። ስለዚህ እንደ ፍጥር ጥሯትሁን ካሁን በኋላ የእሷ ስም እንድትጠሩብኝ አልፈለግም ብለው እንግዲህ መኩ በጣም አምርሯል ማለት ነው። በሌላ በኩል እንግዲህ መኩ ራሱ የቤሎን አክስት ናት ተብላ የመጣችውን ሴት ሲያይ በጣም እየተደናገጠ እየተደናበረ ነው ያለው ማለት ነው። እንግዲህ ካያት ሰሞን ጀምሮ በጣም እየተሽኮረመመና እንዲሁም ደግሞ በሚያስነቃ መልኩ እናቱ እስከተነቃበት ድረስ እያያት ነው ያለው፣ እየተገረመ ነው ያለው። እናም ደግሞ አይኑ ከእሷ ጋር ነው የሚዞረው ማለት ነው። እንግዲህ እሱንም ፍቅር ይዞታል ማለት ነው። ፍቅር ምን እንደሆነ እንግዲህ ያው ራሱ አሁን ላይ እያየን ያለው ነገር ግን እህቱ ላይ ጨክኗል ማለት ነው። ወንድ ልጅ እንግዲህ ያው የራሱ ጊዜ ሲሆን ነው እንጂ በእህቱ ሲሆን በጣም ከባድ ነው ማለት ነው። እና ምንም ቢሆን ወንድ ልጅ ወዶና ፈቅዶ ሲወስዳት እንጂ ሴት ልጅ እንግዲህ ሻንጣዋን ልቅምቅም አድርጋ ቤተሰቦቿን ትታ ባሌ ይበልጥብኛል ወይ ደግሞ ፍቅረኛ ይበልጥብኛል ብላ ስትሄድ በጣም ከባድ ነው የሚሆነው በቤተሰብ በኩል የሚመጣው ነገር ማለት ነው። ምክንያቱም አሁን ላይም እውነትም መሲን እየጸጸታት ነው ያለው። ምክንያቱም ቤተሰቦቼ ያሉኝን ነገር ሰምቼ ብሆን ኑሮ ዛሬ ላይ ይህ ሁሉ ነገር ባልደረሰብኝ ነበር። እኔ እኮ አንተን አምኜ ነው ተለውጠሃል ብዬ ነው እኮ የመጣሁት ወደ አንተ ቤት እና ደግሞ አንተ እያስመሰልክ ነው ያለው። እናም እኔና አንተ ሳንጋባ ምንም ነገር አናደርግም ብዬ ነበረ፣ አንተ ግን ብዙ ነገርን አደረከኝ እያለችው ነው ያለችው። እናም ደግሞ እያስታወካት ነው ይሄ ነገር እንዴት ነው ወደ ሌላ ነገር እየሄደ ያለ ይመስላል ማለት ነው። እንግዲህ ሳትጸንስም አትቀርም መሲ ወደ ላይ ስላት ምን እየተፈጠረ ነው ራሴን ያመኛል እያለች ነው ያለችው። ከሱ ጋር እንኳን መለየት አይቻልም ማለት ነው። ምክንያቱም የልጅ አባት ልታደርገው ነው። መሲ እንግዲህ እንዳየናት ከሆነ ገና ዱቡዳ ነገሮች ይመጡባታል ማለት ነው። በጣም ከባድ እና እንዲሁም ደግሞ መወጣት የማትችለው ፈተናዎች ገና ይመጡባታል። ምክንያቱም የበፊቱ ፍቅረኛ እነሱ ቤት ብዙ ጊዜ ትመላለሳለች። ነገር ግን ቴዲ ስላልደወለላት ብቻ አኩርፋ ነው እስከዛሬ ድረስ እነሱ ቤት ስላለች ወደ ቴዲ ያልተመለሰችው ማለት ነው። ቴዲም ደግሞ ያኔ የተገጨች ጊዜ ወደ ቤት አትምጪ ብሎ ነበር። ስለዚህ አኩርፌዋለሁ ብላ ስልክ አልደወለችለትም ማለት ነው። እናም ደግሞ ስልኬ ያው ቻርጅ ዘግቷል፣ ስለዚህ በአንቺ ስልክ ልደውል ብላ የሊዛን ስልክ ተቀብላ ለቴዲ ደውላ ነበረ። ታዲያ ስትደውል ከዚህ በፊት እሷና ቴዲ ተደዋውለው ነበረ ማለት ነው፣ ሊዲያና ቴዲ። ታዲያ ለምንድን ነው ከፍቅረኛዬ ጋር የምታወሪው? ምንድን ነው እኔና አንቺ ጓደኛ አይደለንም እንዴ? ለምንድን ነው ፍቅረኛዬን የምታወሪው? ምንድን ነው ያላችሁት ግንኙነት? እያለች እንግዲህ አኩርፋታለች ማለት ነው። እና ገና ብዙ ጉድ ይወጣል ማለት ነው። መሲ አሁን ላይ እንግዲህ ስንት ጉድ አለበት ሰውየው። ይህንን ነገር ሳታውቅ ነው እሷ ያፈቀረችው በንጹህ ልቧ ማለት ነው። ተቀይሯል ሊቀየርም ይችላል ብላ አንዳንድ ጊዜ የማይቀየሩ ሰዎችን አፍቅረን እንቀይራለን ብለን ጊዜያችንን የምንፈጀው ስንቶቻችንን። እንግዲህ ቴዲ ያው እውነተኛ ፍቅር የሰጣት ይመስል
ብዙ ጊዜ እንግዲህ እያስመሰለ በጣም በቃ እንጃ እኔ ራሱ በእውነት የሚያፈቅራት ነበረ የመሰለኝ ማለት ነው። ምንም ድራማ እንኳን ቢሆን ብዙ ሰዎች ልክ እንደ ቴዲ እያስመሰሉ በሴት ህይወት የሚጫወቱ ብዙዎች አሉ ማለት ነው እውነተኛ ታሪክ ውስጥ። ታዲያ ቴዲ አሁን ላይ ሁለት ሴቶችን እየተጫወተባቸው ነው ያለው። ያችኛዋን ምስቴ ቅብርጥስዬ እያለ ማለት ቴዲ እንግዲህ ምላሱ በጣም ረጅም ነው። ሴቶችን እያሳመነ የራሱ እያደረገና እንዲሁም መጠቀሚያ እያደረጋቸው ነው ያሉት። እንግዲህ መሲና የሊዲያ ጓደኛ አሁን ላይ ቴዲ ላይ አልነቁበትም። ነገር ግን መሲ አሁን ላይ ነቅታለች። እባብ እንደሆነና እያስመሰለ በእሷ እንደሚጫወት ተረድታለች። ነገር ግን ገና ዱብዳ ነገር ሊመጣባት ስለሆነ ሁሉን ነገር ተቋቁማ እንግዲህ ቴዲን የምትበቀልበት መንገድ እየፈለገች ያለች ትመስላለች ማለት ነው መሲ። ነገር ግን ወደ ቤተሰብ መመለስ አልፈለገችም። እናቷን ከሩቅ ሆና ነበረ ስታያት የነበረው ስትናፍቃት ማለት ነው፣ ወደ ቤተ ክርስቲያን እየሄደች ባለችበት ሰዓት ላይ። ገኒ እንግዲህ አሁን ላይ በጣም ጭንቀት ውስጥ ነው ያለችው። ምንም ብትሆን ልጄ ናት፣ ልጅነት ስላለባት ነው ይሄንን ነገር ያደረገችው። ምንም ቢሆን እሱ ባዳ ነው፣ ምን እንዳደረጋት እንኳን አናውቅም፣ ስልክም አታነሳም፣ እናም ደግሞ አትደውልም፣ ልጄማ ያለ ምክንያት ዝም አላለችም እያለች እየተጨነቀች ነው ያለችው። ይህንን ነገር ደግሞ ማንም ሊረዳት አልቻለም። ምክንያቱም የእናት አንጀት እንግዲህ አይችልም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።